አንጠለጥላለሁ። እሺ እረፍ ብሩኬ፣ አክብሬያለሁ። ወሬ ብቻ ብሩኬ ለምንድነው ግን ላይ ማታስቡላት? ላይ ያስቡላት። ኤፍሬም ለታስብላት ማለ እኮ እየጨነቀች ያለችው ባንተና በብሩኬ ጸብ አይሚ ነች። ማንን ትብረት ግራ ገባት እኮ። መለ ጨረቃይ ሰዎች አሰባስያችሁ ማየት ፈልጋለሁ። አይሚ ማንን መምረጥ አለባት? ብሩኬን ወይስ ኤፍሬምን? ብሩኬ ባሏ ነው፣ ኤፍሬም ደግሞ ወንድሟ ነው። ማለ እኮ ልጅ ተጨነቀች። በእናንተ ጸብ በእናንተ ቀስ ብሎ አለመናገር እርጋታ ስለሌላችሁ ማለ እየተጨነቀች ያለችው አይሚ ነች። ተጎጂዋ ነች አይሚ ነች። አይደል ቤተሰቦቼ? ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦቼ እንደምን አላችሁን? ያለውላችሁ እንግዲህ በዱባይ በጅዳ በኳታር የምትገኙ ወንድምቶቼ፣ በሳውዲ አረቢያ የምትገኙ ወንድምቶቼ ይህን ሰሞን እየተፈጠረ ያለው ነገሮች አሉ። እባካችሁን ራሳችሁን ጠብቁ ከሁሉም ነገር። እኔም ሁሌም በጸሎት ያስባችኋለሁ። ፈጣሪ እቅፍ ድግፍ አድርጎ ወደ ሀገራችሁ የሚያስገባባችሁ መንገድ ይፍጠርላችሁ። ለፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ። አይዟችሁ፣ ሁሉም ነገር ያልፋል። እኔም ማለት የምችለው ይሄን ነው። ሁሌም ግን ቢሆን በጸሎት ያስባችኋለሁ። አይዟችሁ፣ ይሄም ነገር ይታልፋል። ቤተሰቦቼ ወደ አይሚና ወደ ብሩክ ቪዲዮ ስንመለስ ደግሞ እባካችሁን ቪዲዮ ስጀምሩት ቪዲዮ ላይ ከማድረግ ብትጀምሩት አይሚና ብሩክ ጋር እንዲደርስና ያደርግልኛል። ስለዚህ ቪዲዮ ላይ ሼር ሊንክ ያደርጋችሁ አይሚና ብሩክ እንዲያዩ አድርጉልኝ። አይሚና ብሩክ መለው ጨረቃ ቤተሰቦች ከ3 ወር ጀምሮ እንግዲህ አለፈን። ብዙ ጊዜ ሰላም አይተን አናውቅም። ፍቅራችሁን አንድ ቀን ካየን አንድ ቀን ረብሻ ነው። ይህን ነገር ደግሞ በጣም ነው የሰለቸን። እኔ እናንተ ነው ወክዬ የምናገረው። ከተሳሳትኩ ደግሞ አርሙኝ ኮሜንት ላይ ቤተሰቦቼ። አሁንም ቢሆን ተጎጂዋ አይሚ ነች። ስለዚህ እባካችሁን አደብ ግዙ። ኤፍሬምና ብሩኬ እንደ ትልቅ ሰው እንደ ተማረ ሰው ቁጭ ብላችሁ በመናገር ችግራችሁን ፍቱ። ካለዚያ ግን ተጎጂዋ አይሚ ነች። እባካችሁን እያሰባችሁበት። እቺ ልጅ ከተፈጠሩት ነገሮች አንጻር አሁን ደግሞ በእናንተ ጸብ እየተጨነቀች ነው። ጭንቀቷ ደግሞ ወደ ህመም ይቀይርባታል። እባካችሁን አይሚ ምንም ነገር እንዳትሆንብን እባካችሁን ይህን ቪዲዮ ለአይሚና ለኤፍሬም ለብሩኬና ለኤፍሬም አድርሱልኝ እባካችሁ። እስቲ ወደ ዛሬው ቪዲዮ እንሂድ። የእናንተን ሀሳብ አስተያየት ግን ኮሜንት ላይ ትፈልጋለሁ። ክፍት አይደለችም። እኔ እንጃ መጨቃጨቅን ትወዷለችውን ትመርጧለችውን አላውቅም። መቼም ቢሆን አይሚ መጨቃጨቅን እንደማመርጥ ታውቃለህ። አንተም እኮ መጨቃጨቁን ፈልገህ እንዳልሆነ እናውቃለን። እኔ ብሩኬ ከሁለቱ ቤተሰቦቼ አንድ ነገር አለ ማይጥመኝ ነገር። ቁጭ ብሎ መናገር የሚባል ነገር አያውቁበትም። በቃ አይሚና ብሩኬ በጩኸት በግልፍተኝነት ለምን ብሩኬ አድጋችኋል እኮ እንዴ! ጆሮና ፊት የሰጠን እኮ ጆሮ ለመስማት አፍ ደግሞ ለማውራት ነው። ቁጭ ብላችሁ በመናገር በቃ ካለ ግልፍተኝነት አላ አይሚ ጥፋትሽ እኮ ይሄ ነው፣ ብሩኬ ጥፋትህ እኮ ይሄ ነው፣ ይህን ነገር አስተካክልኝ፣ አይሚ ይህን ነገር አስተካክልኝ፣ በቃ ችግሩ ይፈታል። እናንተ ጋር ግን ነገሩን ሰፋ አድርጋችሁት ቤተሰብ ጋር ድረስ እንዲደርስ ነው የምታደርጉት። ነገ እኮ ተገብታችሁ እኮ ቤተሰብ የምትሆኑበት ቤተሰብ ጋር ከአሁኑ ጸባይ አያስፈልግም። ብሩኬም ቢሆን ነገ ኤፍሬም ዘመድ የምትሆነው ሰው ሆነ ነገ አንተና አይሚ ተገብታችሁ በመቼም በመጥፎ አይነት አትተያዩም። ያ ነገር እንዳይሆን ደግሞ ከአሁኑ ችግራችሁን ፍቱ። ማድረግ ያለባችሁ በእርጋታ መነጋገር ነው። ብሩኬም ለስለስ በል በቃ። አንዳንዴ መሸነፍ ምንም ማለት አይደለም ብሩኬ። በቃ የሆነ ይሁን ግን ተሸነፍና አንተ ቢያንስ ይቅርታ ጠይቀክ የኤፍሬምን ልብ አግኝተክ የአይሚን ልብ ለማግኘት ሞክር። አሁን ግን ምንም ቢሆን አይሚ ወንድሟ ሲነካባት ዝም አትልም። ለምን? እሱ የሚመጣው እኮ እህቴ ተነካች ብሎ ነው አይደለ? ስለዚህ አይም ቢሆን ወንድሟን ስትናገርባት ወይ ደግሞ ወንድሟን ለመተው ስትሞክር ዝም አትልም። ነገሩ ይባባሳል እንጂ አይረጋጋም። ጦርነቱ እየተባባሰ ነገሮቹ ሁሉ ወደማያውን ከፍተኛ ቦታ እየሄደ ነው የሚሄደው። ብሩኬ እባክህን ተለመነ በቃ። በእውነቴን ነው። ይሄን ቪዲዮ ለብሩኬ ያደርሱለት ቤተሰቦች ኮፒ ሊንክ ያደርጋችሁ። ያንን ፈልገው ከሆነ እኔ የሆነ ነገር ሳደርግ ስተት ከሆነ ማረም ነው። እሷም አሁን ይህን ነገር አሁን አይደለም ማለት የነበርብህ ያኔ ነበር። በቃ አንድ ስተት ካለ መታረም አለባችሁ። በቃ እርስ በርስ ማውራት ጥፋታችሁን የትም ቦታ ሳያወጣ እኛ ጋር ራሱ ሳይደርስ እዛው ፈታችሁ መታረቅ አለባችሁ። እናንተ ጋር ግን ይሄ ነገር የለም። ይሄ ነገር ካደገ እኮ ነገ ላይ ተገብታችሁ ሁላችሁ እንዲህ ነው የሚሆነው ነው ነገር የሚገባኝ ነገር። ካሁኑ በስትክክል ተነጋግሮ ችግር ማፈቱ ከሆነ ነገር እንዴት ነው ችግራችሁን ፈቱት። ሰውነና ችግር ያጋጥመናል ማናችንም ቢሆን። ፍቅር ውስጥ ደግሞ ፈተና አለ፣ ይሁን ነገር ጭቅጭቅ አለ፣ ይሁን ነገር ግን ጭቅጭቁ ምን ሰፋ የምታደርጉት ከሆነ ግን ምንድነው ትርጉሙ? የእናንተ ህይወት የት ጋር የሚቀጥለው? የጨረቃ ቤተሰቦች እንድታውቁ ፈልጉት ነገር አይሚና ብሩኬ መቼም ቢሆን አይለያዩም። ፈተና ነው፣ እየተፈተኑ ነው። ይህን ፈተና ደግሞ ከእኛ ጋርና ከእግዚአብሔር ጋር ነው ያልፉታል። ቤተሰቦች እኛ ማድረግ የምንችለው መጸለይና መጸለይ ብቻ ነው። ሌላ ስተት ስትሰራ እኔም ሌላ ስተት እየሰራን መተራረም የሚመስል እየተጫረስን ነውና
ፈጣሪ ብሎ አብረን ተጋብተን መኖር ጀመርንና ከኤፍሬም ጋር ምን አይነት ፊድባክ ነው የሚኖረኝ? ስለዚህ ይሄ እንዲያውን ከአሁኑ እኮ ነው ማድረግ ያለብህ ብሩኬ። ይሄን ነገር እኮ አስቀድመን ተናግረሃል ቪዲዮን ከመጀመሪያ በፊት። ግን ብሩኬ አልተገበርከውም። ከኤፍሬም ጋር በስክል ተነጋገር። ኤፍሬም ምንም ይናገርክ ግልፍተኛውን ይጩብክ ብሩኬ እንደምትጎዳ አውቃለሁ። ስሜት አለ ካንተም። ግን ደግሞ በቃ ቻለው። አንዳንዴ ለፍቅር ሲባል ብዙ መስዋዕት ይከፈላል ብሩኬ። በቃ አንገትህን ደፋ። እሺ በል ይቅርታ በል በቃ ይሁን ሁሉ ነገር ለምን በል ከሀይሚ ጋር ታርቀን እንድናይ ስለምንፈልግ ነው። ባይዘው ይሄ ነገር ምልክ ብዙ ቤተሰቦች አላችሁ ኮሜንት ላይ አንተ ብሩኬን አትደግፈውም ብለህ። እኔ ለሁሉም እኩል ነኝ ቤተሰቦቼ። ለሀይሚ ለብሩኬ ለማንም እኩል ነው። ጥፋት ካለ ግን ፊት ለፊት እናገራለሁ። አሁንም ቢሆን በቃ እንድታቆም ፈልጎ ነገር አሁንም ብሩኬን እየመከርከሩ ምንድን ነው በቃ አንዳንዴ ዝቅ ብሎ ማለፍ ችግር የለም ነገሮችን። ይሄ ቀን እኮ አልፎ እኮ ደስ የሚል ቀን እንዲመጣ ነው አሁን ምን ማድረግ የምፈልገው። ስለዚህ ብሩኬን ቪዲዮ የምታየው ከሆነ እባክህን አደብ ግዛ። በቃ አንገትህን ደፋ። እየተገፋክ እንደሆነ አውቃለሁ። ኤፍሬም የሚናገረህ ንግግር ልክ እንዳልሆነ አውቃለሁ። ግን ደግሞ በቃ አንዳንዴ ወንድም ሆነ ብሎ ስላሰበ ነው። ስለዚህ እሱን የተሰማው ስሜት አለ በእህቱ በኩል። ስለዚህ ያን አይተህ ይቅርታ ጠይቀክ በቃ ሁሉ ነገር እርቅ ይፈጠር አይደል? እኔ ቤተሰቦች ይሄን አትፈልጉም? እስቲ ይሄን ነገር የምትፈልጉ አንድ ቁጥር በመጻፍ ኮሜንት ላይ ፍቅራችሁን አሳዩኝ። እኔ እንዳንተ አይደለሁም ግን ባይዘው ወይ ሲተካከፉ ካያችሁ ምን ያክል ሀይሚ እንደናፈቀችው በቃ እኔ እንጃ። እኔ በቃ እኔ ውስጤ ተንሰፈሰበ ቤተሰቦች። ምክንያቱም መተካቀፋቸው እንዴት ሮጣ እንዳቀፈችው በጣም ነው ናፈቀችው። በጣም በቃ ባይዘው ወይ ሀይሚና ብሩኬ ለአንድ ቀን ተለያይተው የሚኖሩ ሰዎች አልነበሩ። አሁን ላይ ግን ነገሩ እየሰፋ እየሄደ ነው ቤተሰቦች። ኧረ ወገን እባካችሁ። አመሰግናለሁ። ማውራት ፈልገውን ነገር አውራ። ተመችቶሻል ያለሽበት ሁኔታ? ደህና ነኝ። ባይዘው ወይ ብሩኬ እዚህ ጋር ሀይሚ በምትል ነገር ምንም እንዳይሰማ። ምክንያቱም መቼም ወንድሟ ፊት ሆና አይ አልተመቸኝም እንድትልክ አትጠብቅ። ወንድሟ ነዋ እዚህ ጋር ምንም ቢሆን ወንድሟ ነው፣ ስጋዋ ነው። አንተም እዚህ ጋር ባልሆነ ግን ምንም ቢሆን ደግሞ እሷ ወንድሟ ነው። ስለዚህ እዚህ ጋር ምንም ነገር ብትል መቼም የሀይሚን ልብ ሁላችን እናውቃለን። ለብሩኬ ያላትን ልብ ለብሩኬ ያላትን ቦታ እናውቃለን። ስለዚህ ብሩኬ ያን እያወቅ ምንም ነገር አይሰማክ። ይህም ቀን አልፎ የምንስቅበት ይህን ነገር እንደ ወረት የምናወራበት ቀን ይመጣል። ስለዚህ እባክህን ብሩኬ ለሚያልፍ ቀን የማያልፍ ቃል አትነጋገሩ ከኤፍሬም ጋር ሆነ ከእሷ ጋር። በቃ አሁን ችግራችሁ እንድፈቱ ግን ቀስ ብሎ መነጋገር ያስፈልጋል ሁለታችሁም ጋር። ኤፍሬም ትንሽ ውጥር የሚለው ነገር አለ፣ ግን በቃ ይሁን ቻለው ብሩኬ። በቃ እርቅ ከፈለግ ከሚ ጋር አንድ ላይ መሆን ከፈለግ እንቻለው አይደል ቤተሰቦቼ? ታትኖርላትም እያልኩ በቃ ማውራት የፈለግከውን ከእሷ ጋር አውራ ጨርስ። ፈልገሽ ነው ከቤት የወጣሽው ማለት አስገድዶሽ አይደለም? ይህን ጥያቄ መጠየቅ አለብህ ብዬ አላስብም። ለምን ቪዲዮ ላይ እኮ አይተዋል። ፈልጋ ለሚሄደችው በቃ እኔ ናይ ሲላት እኮ አይ እኔ ብሩኬ ከዚህ ቤት አትውጪ ብሎኛል አስደንቆኛል እያለች ነበር። ግን በቃ ናይ እኔ የማዝሽ አይደለ እኔ ወንድምሽ ነኝ ብሎ ነው የወሰዳት። ስለዚህ ይህን ጥያቄ መጠየቅ የለብህም። እሱ ፊት አይ አይደለም ምናምን ብላ ከእሱ ጋር ሌላ መቃየም አትፈልግ። ምንም ቢሆን ወንድሟ ነው ብሩኬ። የምጠየቁን ጥያቄ ወቅ አሁን ቢሆን ዛሬ መጥተህ ማድረግ የነበረብህ ምን መሰለህ? በቃ እንታረቅ፣ አስታርቀን። አንተ እኮ ታላቅ ነህ። ስለዚህ እዚህ ጋር በመነጋገር የሀይሚ ታላቅ ነው አይደለ ኤፍሬም ቤተሰቦቼ? ስለዚህ ታላቅ ኮንክረስ እሷ እዚህ ጋር መጥተህ ችግራችን መፍታት ነው እንጂ ያለብህ እኔና እሷን መለያየት የለብህም። በቃ በእርጋታ ይህን ብትነጋገሩ ኖሮ ችግሩ ይፈታል። አንተ ምለኛ ኤፍሬም ምለኛ። ይሄ ከሆነ ደግሞ ሀይሚ መቼም ቢሆን ለወንድሟ ነው የምትወግነው ብዬ አስባለሁ አይደል ቤተሰቦቼ? ስለዚህ ያ ነገር እንዳይፈጠር እርቃችሁን ለመፍጠር ግን ቀስ ብሎ መነጋገር ያስፈልጋል። ይህንን ነው ማወቅ ፈልገሽ ነው? እኔ እሱ አላስገድደኝም፣ ግን ደግሞ ካለው ሁኔታ አንጻር እሱ ይዞኝ ስለመውጣቱ እንድትፈርድበት አልፈልግም። በቃ ያልኩት ነገር ያው ምንም ቢሆን ወንድሟ ላይ ማንም ሰው እንዲፈርድ አትፈልግም ሀይሚ በቃ። ስለዚህ ይህን እያወቅ እዚህ ጋር ይህን ጥያቄ መጠየቅ የለብህም። ማድረግ የሚነበር ምንድን ነው? በቃ ኤፍሬም አስታርቀን። እኔ ከሀይሚ ጋር መታረቅ እፈልጋለሁ። ከሀይሚ ጋር መለየት አልችልም። ካጠፋውም ይቅርታ አጥፍቻለሁ፣ ይቅርታ። ከዚህ በኋላ በእኔና በሷ ማንም ሰው አይገባም፣ ማንም ሴት አላስገባም። ከዚህ በኋላ ሀይሚን አላስከፋትም ብለህ ወደ ቤቷ እንድትመለስ ማድረግ ነው እንጂ ሌላ ጥያቄ ፈጥረ ሌላ ጭቅጭቅ መፍጠርና ይኸውልህ አምባጓሮ መፈጠር አለበት ብዬ አላስብም። አይደል ቤተሰቦቼ? እስኪ እናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። እየተሰቃየሁ ነበረ በመሀል ቤት አይደለ እንዴ? የተሰቃየሽው አንተ ብሩኬ። ይሄማ እኮ እየተሰቃየችሁበት ምክንያት ታውቀዋለህ። እዩ መጣች፣ የሁላ ነገር ተፈጠረ። አብሳላ መጣች፣ ልመታትም ልትናገርትም ደረሰች። ይሄ ለእሷ ስቃይ ነው። ምክንያቱም ማንም ሰው ቤቷ እየመጣ ሲፈነጭባት ላይሚ ስቃይ ነው።
አንተም እኮ ሰቃይተሃል። አንተም እኮ እየተጎዳክ ነው። ግን ደግሞ የሷ ስቃይ ይበልጣል አላለ ቤተሰቦቼ። አሁን ያን ነገር ከመናገር ግን ችግራችሁን ለምን አፈቱን በስትክክል ነው። በቃ የኔ ጥያቄ ነው ቤተሰቦቼ። አንተ ሰላም እየነሳ ያለው መጀመሪያ ብቆችሪ ሰላም አንተ ሰላም እየነሳ ያለው መውደድ እንደዚህ አይደለም። ሂድ በእናትህ ወደዛ። ምን እስቲ አንተ ወደ አሳየኝ እስቲ ወደ ክፍታፍ እኔ አይነን ነው ማጥፋት ወደዛ። እንዴት ነው የሚያደርገው? እኔ አንተ ወንድሞች ላይ አፌን እንኳን ከፍቼ አላውቅም። እኔ አሁን አያቸው አይደለ እየተፈጠረ ያሉ ነገሮች ሙሉ በጣም ከባድ ነገር፣ ውስብስብ ነገሮች እየገቡ ነው። ይሄ ነገር ጋሽዬ ሳይወት ምን ይሰማችኋል? ብሩኬ አስብ። ምንም ቢሆን ልጃቸውን እየተናገርክ ነው። ኤፍሬምን ለሚያልፍ ቃል ለማያልፍ ቃል ተነጋገሩ ባካችሁን። ነገ ሀይሚ ወንድሜ እኮ ተናግረሃል እንደዚህ እኮ ብለዋል የሚል ነገር ይፈጠራል። ነገ አንተና ሀይሚ እኮ ትጋባላችሁ። በዚህ በፍቅሬነት ጊዜ ብቻ እኮ አትቀጥሉም። ነገር እንዴት ነው ከኤፍሬም ጋር የምትሆኑት? አሁን እንደዚህ የምትነጋገሩ ከሆነ አሁን እንደዚህ የምትሳደቡ ከሆነ ለምን? ይሄ አያስፈልግም አይደል ቤተሰቦቼ? አሁንም ቢሆን ብሩኬ ኤፍሬም ይህን ቪዲዮ የምታዩት ከሆነ እባካችሁን በእናንተ ጭቅጭቅ ሀይሚ እየተጎዳች ነው። ሁለት ደግሞ በቃ ችግራችሁን ፍቱና በፍቅር ንውልን። በቃ እኛ የምንፈልጉ ይህን ነው። ኤፍሬም እባክህን አንተ ማስታረቅ እንዳለብህ ማላየት የለብህም። ሁለቱን ማቀራረብና ማስታረቅ ችግራቸውን እንዲፈቱ ማድረግ አለብህ እንጂ ሀይሚን ከቤት መውሰድ ነገሩን ተባብሰዋለህ እንጂ የሚረጋጋ ነገር ምንም አይኖርም። ኤፍሬም እባክህን አይደል ቤተሰቦቼ። የዛሬ ቪዲዮ እንግዲህ ይህን ይመስላል። የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ኮሜንቱ አይከፈልበትም፣ የእናንተው ነው ቤተሰቦቼ። የሚሰማችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ እያደረጋችሁ ቤቱን አሳድጉልኝ ቤተሰቦቼ። እወዳችኋለሁ፣ አክብራችኋለሁ። መልካም ምሽት ይሁንላችሁ።